ይሄ እኮ አይገባትም ለሃይሚ። ሃይሚ ማክሮፋ እኮ ልክ ነው፣ ሰዋዊ ባህሪ ነው። የተባልከውን ነገር ምንም እያስታወስክ አይደለም እንዴ? አንተ እኮ ከሌላ ሰው ልጅ አለህ የተባለችው ያን እኮ እንደዛ እንድታኮርፍ ያደረጋት ምክንያቱም አንተ ልታጣህ እንደሆነ ስለተረዳች። ብሩኬ አንዴ ከሌላ ሴት ከወለደ ለልጁ ብሎ ጥሎኝ ይሄዳል የሚለው ነገር በጣም አሳስቧት ነበር ሃይሚ። አንተን ማጣቷ እኮ ነው ያስፈራት፣ ስለምትወድህ እኮ ነው ያዘነችብህ። አንተ ይሄንን መረዳት አለብህ። የፍቅር ኩርፊያ ነው እንጂ ያኮረፈችህ የጠላትነት ኩርፊያ አይደለም። አንተ እንዴት አስበህ ነው? ቆይ እቺ ልጅ እኮ ካንተ ጋር ብዙ ነገር አሳልፋለች። ካንተ ጋር ብዙ ሚሞሪ፣ ብዙ ትዝታዎች አሏችሁ። እና ሌላው ደግሞ ባለፈው ተንበርክከ ይቅርታ ስትጠይቃት አንተ ልክ አልነበርክም። ከቀለበቱ በፊት ይቅርታውን ያዘነውን ልቧን መጠገን ነበረብህ። ከዛ በኋላ ነው ቀለበቱ ይደርስ ነበር። አንተ ግን ቸኮልክና ቀለበቱን ላርግልሽ አልካት ፕሮግራም አዘጋጅተህ። እቺ ልጅ እንግዲህ በነገሮች ስትብሰለሰል ስለ እዩ እያሰበች ስለ ልጁ እያሰበች ስላንተ እያሰበች የተወነጀልክበትን ነገር ሳታጠራላት አንተ ቀለበት ላርግልሽ አልካት። ቀለበቱን ከማስቀደም በፊት ይቅርታውን ብታስቀድመው ይሄንን ነገር ጊዜ ይፈታዋል። አይዞሽ እኔ ከጎንሽ ነኝ፣ ምንም ቢመጣ እኔ ካንቺ ልርቅ አልችልም ብለ እሷን ማጽናናት ነበረብህ በሰዓቱ። ይሄ ቃልህ ነበር በዛ ሰዓት ለሷ የሚያስፈልጋት። ምክንያቱም ባዘነ ሰው አንተ ብታዝን ዋጋ አይኖረው፣ ትጠፋፋላችሁ። አንተም ከሷ ተሽለህ መገኘት ነበረብህ። እኚህ ሰው እኮ አባት ሊወልዱ ይችላሉ። እንደዚህ እየለመኑክ ለዛውም የሴት ልጅ አባት ሆኖ እንደዚህ እየለመነ በክብር ሽማግሌ ልከህ ሳታገባት እጮኛሞች ሆናችሁ ክብሩን ትቶ አንተ ጋር መጥቶ እንዲህ እየለመነህ አንተ መስማዬ ጥጥ ነው ማለት አግባብ አይደለም። እነዚህን ትላልቅ ሰዎች እኮ ምንም አላከበርካቸውም፣ ከመጤፍም አልቆጠርካቸውም፣ እንደ ህፃን ቆጠርካቸው እኮ። ቢያንስ ጋሽዬ የሚልህን ነገር አስብበታለሁ ብለህ ቀጠሮ ብትሰጠው የተሻለ ነው። በእናንተ ምክንያት ጋሽዬ እየተጎዳ ነው ያለው። የእናንተን ፍቅር ምን ያህል ቤተሰቦቻችሁ እንደሚፈልጉት መረዳት ነበረብህ። ሃይሚ እኮ የተከበረውን አባቷን አንተ ጋር ይዛ መታ አሻፈረኝ ማለትህ ቢያንስ ስላሳለፋችሁት ፍቅር ብለህ ለአባቷ ክብር ብለህ ነገሮችን ማስተካከል ትችል ነበር። ራሷን እንለያይ ብላ ነበር። እኔም ፈቅጄ እንለያይ አልኳት። በአንተ ጉዳይ የመጣው ነገር እሷን ስላስደነገጣት እኮ ነው እንለያይ ያለች። አልጠበቀችም። በቃ ያላሰበችውን ነገር እኮ ነው የሰማችው። ያላሰበችው ነገር ነው የደረሰባት። አንተ ይሄን መረዳት አለብህ። አብረን አንቀጥልም ያለችህ ጊዜ እዩም አሳዝናት ነው። ምክንያቱም እሷ ሴት ነች። እንደ ሴት የእዩን ህመምም ትረዳለች። ይሄ ነገር እውነት ከሆነ ብላ ማለት ነው ምናልባት። ምክንያቱም እዩ ያላባት ልጁን እንድታሳድግ ሃይሚ መፍቀድ ከበዳት። ለዛ ነው ካንተ ጋር መቀጠል አልፈልግም ያለች። ያንንም ቢሆን አንተን ጥላቻ አይደለም፣ ላንተ ያላት ፍቅር ቀንሶ አይደለም። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ሃይሚ አባቷን ይዛ አማላጅነት ወደ ብሩክ ጋር ሄዳ ነበረ። ብሩኬ ግን እነሱን ለመረዳት አልፈለገም። ምንም ማረጋችሁ በቃ ወስኛለሁ። ብሩኬ ምን ሆነ ነው? ቆይ ፊት ለፊት ያሉት እኮ ትልልቅ ሰዎች ናቸው። እናትህ አለች፣ ጋሽዬም ቢሆን አባትህ ይሆናል። እነሱ የሚመክሩህን ነገር ለምንድን ነው የማትቀበለው? ይሄን ያህል እኮ ሃይሚ አጥንትህን አልሰበረችውም። የወሰንከው ውሳኔ ልክ አይደለም፣ ጤናማም አይደለም። እቺ ልጅ እኮ ሃይሚ ማለት ባንተ ጉዳይ ባንተ ምክንያት ብዙ ተጎድታለች፣ ብዙ አልቅሳለች፣ ብዙ መከራዋን አይታለች። አንተን ማክረፏ ይሄን ያህል ልትቀጣት ይገባል እንዴ ብሩኬ? ቀና መልስም መመለስ ትችል ነበር ለአባቷም ቢሆን። ምክንያቱም አባትየው ላንተ ምን ያህል ክብር እንዳለውና እንደ ልጁ እንደሚያይክ በደንብ ታውቃለህ። ይሄን ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ። ሊኖርብኝ ይችላል። አጥፍቻለሁ አልኩት። አጥፍቻለሁ አለች እኮ ብሩኬ። ይቅርታ አድርግልኝ ከማለት ውጪ ምን ታደርግ እስቲ ንገረኝ። በቃ አጥፍቻለሁ ካለ አንድ ሰው ጥፋቱን ካወቀ ያ ሰው ነው ማለት ነው። ጥፋቱን የማያውቅ ሰው ጥፋቱን እያወቀም ይቅርታ የማይጠይቅ ስንት ሰው እንዳለ እናውቃለን። ሰው ግን ጥፋቱን አውቆ ይቅርታ ከጠየቀ ትልቅነት ነው። በቃ ምን ያህል ያ ሰው አንተን ማጣት እንደማይፈልግ መረዳት አለብህ። ይቅርታ የሚጠይቅህም ላንተ ሲል ነው። አንተን ስለሚፈልግህ ነው። ሃይሚም ህይወቷ ያላንተ ጨለማ ነው። ምክንያቱም
ካንተ ጋር ህይወትን ጀምረዋለች። አንዴ መንገድ አስጀምረሃታል ሃይሚን። የጀመርከውን መንገድ ደግሞ ማስጨረስ ግዴታህ ነው። ምክንያቱም ለኛ ተመልካቾች ክብር መስጠት አለብህ። ምክንያቱም እኛ እያየናችሁ እጮኛሞች እንደሆናችሁ እኛ እያየናችሁ እንድራችኋለን። እኛ እያየናችሁ ማለት ነው። ይሄንን ነገር ደግሞ መረዳት ይኖርብሃል አንተ። ብዙዎች ላንተም ለሃይሚም ያላቸውን ፍቅር ታውቀዋለህ። ይሄንን ልነግርህ አልችልም፣ ከኔ በላይ ታውቀዋለህ። ብዙ የሰው ፍቅር አላችሁ። ስለዚህ የሚጠቅማችሁን ነገር ታውቀዋለህ። ብሩኬ ወደ ራስህ ተመለስ። ሃይሚን ብዙ ጊዜ ከሃይሚ ጋር ብዙ ክፉንም ደጉንም አሳልፈሃል። ስላሳለፋችሁ ጥሩ ጊዜ ስትል ሃይሚን ይቅር በላት። ያደረገችው ነገር እንደ ጥፋት ሆኖ ከታየ ማለት ነው። አንተ ያደረገችው ነገር እንደ ጥፋት ካየኸው፣ እኔ ብሆን ግን እንደ ጥፋት አላየውም። ምክንያቱም የደነገጠ ሰው የሚያደርገውን አላቅም ብዬ ለመረዳት ሞክራለሁ፣ አንተም ብሆን ኖሮ። ምክንያቱም እቺ ልጅ ደንግጣለች እና ሃይሚን ከምንም በላይ ላንተም ከምንም በላይ ታስፈልጋታለህ። እሷም እንደምታስፈልግህ እናውቃለን። ስለዚህ ብሩኬ ነገሩን ባታከረው ጥሩ ነው። እንደዚህ ነገሩን ክርር ባታደርገው የተሻለ ነው። ክርር ባታደርገው ጥሩ ነው። ምክንያቱም ስለነዚህ ትልልቅ ሰዎች አጠገባችሁ ቁጭ ላሉ ሰዎች ስትል ነገሮችን ብታቀዘቅዝ፣ ለእናትህ ስትል እንዲሁም ለጋሽዬ ስትል ለነሱ ስትል ነገሮችን ለማስተካከል ብትሞክር ጥሩ ነው። ምክንያቱም አሁን ሃይሚ ካንተ ጋር መሆንን ነው የምትፈልገው። ወደ አንተ እየመጣች ያለችን ሴት መክፋት ጥሩ አይደለም። እኔ አልወድም፣ አይመቸኝም። በቃ ምንድነው ሌላ ህይወት? አየህ አይደለ ምን ያህል እንደተናደደ አይተሃል አይደል? ሃይሚ በድንገት ሌላ ህይወት ጀምረሃል እንዲህ ብላ ስትጠይቅህ ጋሽዬ እንዴት እንደወረረው አይተሃል። እንዴት ግራ እንደገባው በቃ ላይምሮ እንኳን ሊቀበለው እንደማይችል አንተ ከሌላ ሰው ጋር ህይወት መጀመርን ሃይሚ ከሌላ ሰው ጋር ህይወት መጀመሯን ለጋሽዬ የማይሆን ነገር እንደሆነ በዛሬው ቪዲዮ ላይ አይተኸዋል። ስለዚህ ጋሽዬ በእናንተ ግንኙነት ላይ እንደማይደራደር እርግጠኛ መሆን ትችላለህ። ስለዚህ ብሩኬ እናት አባት ያልመረቁት ትዳርም ቢሆን አይጣፍጥም፣ ጨው የሌለው ወጥ በለው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።